መንፈሳዊ ውጊያ ውስጥ ክርስቲያኖች ልብ ብለው የማይረዱት ነገር መንፈሳዊ ውጊያ እንዳለባቸው ያቃሉ የሚዋጋቸው ማን ነው የሚለውን ግን አያውቁም። ሁላችንም በመንፈሳዊ ውጊያ ውስጥ ብናልፍም ሁላችንም ደሴም የሆነ አንድ አይነት አጋንንት ግን ሁላችንም አይዋጋም። መንፈሳዊ ውጊያ ውስጥ ትልቁ ኃይል ያለው የሚዋጋችሁን በማወቅ ውስጥ ነው። ማን ነው እየተዋጋችሁ ያለው? አብዛኛው ክርስቲያን መንፈሳዊ ውጊያን ሲያስብ አእምሮ ውስጥ የማይመጣለት ነገር ምንድነው? መንፈሳዊ ውጊያ መጀመሪያ የሚጀምረው ማን ነው እየተዋጋኝ የሚለውን በማወቅ ውስጥ። አሜሪካ ኢራን ምን አይነት ቴክኖሎጂ ያላት የሚለውን ለማወቅ ያደረገችው ነገር አንድ ነው። ኢራን መሳሪያ የምትሸጥላቸውን አገሮች በሙሉ ወዳጅ ነው ያደረገቻቸው። ቢኮዝ መሳሪያዎቹ የተሸጡት ሰዓት አሜሪካ ቴክኖሎጂን አወቀችው ማለት ነው። በምንድን ነው የምትዋጋን የሚለው ትልቁ ምንድነው? ኃይል ነው። በመንፈሳዊ ምን ውስጥ? ውጊያ ውስጥ። ልክ ዳዊት እንደተቀባ ሲሰሙ ይሄ ሰው እየተቀብቷል መፈለግ አለብን ሰፈር ውስጥ አለ ምን ከተባለ ዳዊት ምን እንዳለ ሰሙ። እንደተቀባ ሰው። ብዙ ጊዜ መንፈሳዊ ጦርነቶች ስለናንተ ከተሰማ ወሬ ነው የሚጀመረው። አስቡ፣ ዳዊት ሲቀባው ስፍራ ላይ አልነበሩ። ዳዊት ሲቀባ የት አልነበሩ? ስፍራው ላይ አልነበሩ። ስለ ዳዊት ግን አንድ ነገር ሰሙ። ምን ተብሏል? ተቀብቷል። እና የተቀባው ደግሞ አሉ በየት ነው? ስለናንተ ምንድነው የተሰማው? የሆነ አንድ የተቀባ እግዚአብሔር ሰው መጥቶ ሚሊዮነር ስትሆኑ ያለው ብሏቸዋል። ልክ ያ የተሰማ ሰዓት ነው የፋይናንስ ጦርነት የሚጀመረው። የሆነ አንድ እግዚአብሔር ሰው መጥቶ ቅባት አይቻለሁ ስታገለግሉ አይቻለሁ ብሎ ነግሯቸዋል። ያንን ሰምተው ነው እየተዋጓቸው ያሉት። ሲከተለኝ ከኋላዬ ሁለተኛ ሳሙኤል ምዕራፍ 5 ከቁጥር 17 እስከ 25 ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ። ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ምን አሉ? ሰሙ። እሺ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ፍልስጤማውያንም ሁሉ ዳዊትን ምን ሊሉ? ሊፈልጉ ወጡ። እሺ። ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ፍልስጤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ። እሺ። ዳዊት ወደ ፍልስጤማውያን ልውጣን በእጄስ አሳልፈ ትሰጣቸዋለህን ብሎ እግዚአብሔርን ጠየቀ። ዳዊት በእጄ አሳልፈ ሰጠኛለህ ወይ ብሎ እግዚአብሔርን ጠየቀ። እሺ። እግዚአብሔርም ዳዊትን ፍልስጤማውያንን በእርግጥ በእጄ አሳልፌ እሰጣቸዋለሁ ውጣ አለው። በእርግጥ በእጄ አሳልፌ እሰጣቸዋለሁ መንበል ውጣ። እሺ። ዳዊትም በአልጵራሲም መጣ። እሺ። በዚያም መታቸውና ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊቴ አፈረሳቸው አለ። ውሃ እንደሚፈርስ እግዚአብሔር ጠላቶቼን በፊቴ ያፈረሳቸው አለ። ስለዚህም የዚያን ስፍራ ስም በአልጵራሲም ብሎ ጠራው። የዚያን ቦታ ስም በአልጵራሲም አለው። ጣዖቶቻችንም በዚያ ተው። ዳዊትና ሰዎቹም ወሰዷቸው። ፍልስጤማውያንም ደግሞ መጡ። እሺ። በራፋይምም ሸለቆ ተበትነው ሰፈሩ። በቃ ችግር የለውም። ክብር ለኢየሱስ ይሁን። አሜን። ዛሬ ለጥቂት ደቂቃዎች ስለ መንፈሳዊ ውጊያ ነው ማስተምራችሁ። በመንፈሳዊ ውጊያ ውስጥ ክርስቲያኖች ልብ ብለው የማይረዱት ነገር ምንድነው ልንገራችሁ። ክርስቲያኖች ልብ ብለው የማይረዱት ነገር ክርስቲያኖች መንፈሳዊ ውጊያ እንዳለባቸው ያቃሉ የሚዋጋቸው ማን ነው የሚለውን ግን አያውቁም። ቢኮዝ ሁላችንም በመንፈሳዊ ውጊያ ውስጥ ብናልፍም ሁላችንም ደሴም የሆነ አንድ አይነት አጋንንት ግን ሁላችንም አይዋጋንም። ከኔ ጋር ናችሁ? ሶ መንፈሳዊ ውጊያ ውስጥ ትልቁ ኃይል ያለው የሚዋጋችሁን በማወቅ ውስጥ ነው። የመጀመሪያው ነገር ማን ነው እየተዋጋችሁ ያለው? ማን ነው እየተዋጋችሁ? ምሳሌ አንዳንድ ሰው እሱን እየተዋጋ ያለው በቤተሰብ ውስጥ ትዳር እንዳይሳካለት የሚያደርግ መንፈስ ነው። አንዳንድ ሰው ያ መንፈስ ደግሞ እኔን አይዋጋኝም ቢኮዝ ጌታ መልካም ትዳር ሰጥቶኛል። አንዳንዶቻችሁን አይዋጋችሁም። ሶ አንዳንድ ሰው አብዛኛው ክርስቲያን መንፈሳዊ ውጊያን ሲያስብ አእምሮ ውስጥ የማይመጣለት ነገር ምንድነው? መንፈሳዊ ውጊያ መጀመሪያ የሚጀምረው ማን ነው እየተዋጋኝ የሚለውን በማወቅ ውስጥ ነው። ማን ነው እየተዋጋችሁ ያለው? ምሳሌ አንድ አካውንቱ ዜሮ የሆነ ሰውና አካውንቱ ቢሊየን ያለው ሰው ተመሳሳይ የሆነ አጋንንት አይዋጋቸውም። ሰው ሁለቱም መለየት ያለባቸው ማን ነው እየተዋጋ ያለው የሚለውን ነው። ከኔ ጋር ናችሁ? ሁለተኛ መንፈሳዊ ውጊያ ውስጥ በምንድን ነው እየተዋጋን ያለው የሚለውን ነገር ማወቅ ትልቅ ኃይል ነው።
ያለፈው ጊዜ የአንድ የአሜሪካ ወታደር ኢራን ውስጥ እንደ ድንገት በፓራሹት ወደቀ። ያው አንዳንዶች እንደሚሉት አሜሪካ አውቃ ነው እንዲወርቅ ያደረገችው፣ እዛ ውስጥ የሚሰራቸው ነገሮች ነበሩ ምናምን ይላሉ። ያው አሜሪካ ይሄንን ወታደር ከኢራን ለማውጣት አሰበች እና በብዙ ሺህ የሚቆጠር ብዙ ቴክኖሎጂ ተጠቀመች እና እዛ ቴክኖሎጂ ውስጥ ከተላኩት መሳሪያዎች መካከል 2 ተዋጊ የሆኑ አውሮፕላኖች ነበሩ እና ሰውየው ልክ እንደተገኘ እነዚህ አውሮፕላኖች ከመሬቱ አልነሳሉ። ከኔ ጋር ናችሁ? አልነሳሉ። የነበረው አየር የነበረው መሬት አላስነሳላቸው። ቀጣይም እንዳደረጉ ታውቃላችሁ? ያ አልነሳ ያላቸውን አውሮፕላን በቦምብ ደብድበው ድምጥማጡን አጠፉት። ለምን እንደዛ እንዳደረጉ ታውቃላችሁ? ኢራኖች ያንን አውሮፕላን ካወቁ አሜሪካን በዚህ ነው የምትዋጋን ብለው ቴክኖሎጂውን እንዳያገኙት። በምንድን ነው እየተዋጋችሁ የሚለው ነገር ትልቅ መሳሪያ ነው። በምንድን እንደሚዋጋችሁ ካወቃችሁ ለማሸነፍ ቀላል ነው። ክብር ለኢየሱስ ይሁን። ማን ነው እየተዋጋችሁ ያለው? ሁለተኛስ በምንድን ነው እየተዋጋችሁ ያለው? በምንድን ነው እየተዋጋችሁ ያለው? አገራት ታውቃላችሁ? አገራት ምን ያደርጋሉ መሰላችሁ? እናንተ የነሱ ጠላት እንደሆናችሁ ካወቁ ድንገት በመካከላችን ጦርነት ይፈጠራል ብለው ካመኑ እናንተ በምን መሳሪያ ልትዋጓቸው እንደምትችሉ መጀመሪያ ነው የሚያጠኑት። በምንድን ነው የምትዋጋን? ይሄ እቺ ሀገር እኛም በምንድን ነው የምትዋጋን የሚለውን በደንብ ያጠናሉ። አንደኛ ጠላታቸውን አውቀዋል፣ ያቺ ሀገር ነች ጠላታቸው። ሁለተኛስ ያቺ ሀገር ስትዋጋን በምንድን ነው የምትዋጋን? ያቺ ሀገር ያላትን አቅም ለማግኘት ምን እንደሚያደርጉ ታውቃላችሁ? አሜሪካ ኢራን ምን አይነት ቴክኖሎጂ ያላት የሚለውን ለማወቅ ያደረገችው ነገር አንድ ነው። ኢራን መሳሪያ የምትሸጥላቸውን ሀገሮች በሙሉ ወዳጅ ነው ያደረገቻቸው። ቢኮዝ መሳሪያዎቹ የተሸጡት ሰዓት አሜሪካ ቴክኖሎጂን አወቀችው ማለት ነው። በምንድን ነው የምትዋጋን የሚለው ትልቁ ምንድን ነው? ኃይል ነው። በመንፈሳዊ ምን ውስጥ? ውጊያ ውስጥ። ክብር ለኢየሱስ ይሁን። እስኪ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 17 አንብቡት ዛሬ እና ሶስተኛ ደግሞ ውጊያው ለምንድን ነው የተነሳብኝ የሚለው ማወቁ ደግሞ ሶስተኛ ምንድን ነው? ሶስተኛ ውጊያውን የምታሸንፉበት ኃይል ነው። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 17 ብቻ። ፊሊስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ። ንጉሥ ሆኖ እንደተቀባ አዩ አይልም፣ ምን አሉ? ሰሙ። እሺ ፊሊስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትን የፈለጉት በአንድ ምክንያት ነው። ይሄ ሰውዬ እንደተቀባ ሰሙ። የጦርነቱ ምክንያት ምንድነው ከተባለ የዳዊት ቅባት ስላልተቀባ እስከዛች ሰዓት ድረስ ማንም ፊሊስጤማዊ ዳዊትን ሊገሉ አልፈለገም። አሁን አንድ ነገር ግን ይሄ ሰውዬ ተቀብቷል አሉ። አልገባችሁ? የጦርነቱ ምክንያት ምንድነው ከተባለ ዳዊት ላይ የፈሰሰው ቅባት። ዳዊት ላይ ምን ያለው? የፈሰሰው ቅባት። ልክ ዳዊት እንደተቀባ ሲሰሙ ይሄ ሰውዬ ተቀብቷል መፈለግ አለብን ሰፈር ውስጥ አሉ። ምን ከተባለ ዳዊት ምን እንዳለ ሰሙ? እንደተቀባ ሰሙ። ብዙ ጊዜ መንፈሳዊ ጦርነቶች ከምን እንደሚጀምሩ ታውቃላችሁ? ስለናንተ ከተሰማው ወሬ ነው የሚጀምረው። አስቡ፣ ዳዊት ሲቀባው ስፍራ ላይ አልነበሩ። ከኔ ጋር ናችሁ? ዳዊት ሲቀባ የት አልነበሩ? ስፍራው ላይ አልነበሩ። ስለ ዳዊት ግን አንድ ነገር ሰሙ። ምን ተብሏል? ተቀብቷል። ዳዊት ምን ብሏል? ተቀብቷል፣ ዘይት ፈሶበታል የሚል ድምጽ ሰሙ እና የተቀባው ደግሞ አሉ በየት ነው? ለእስራኤል ንጉሥ እንዲሆን። አስቡት፣ ለፊሊስጤም አይደለም የተቀባው፣ ለእስራኤል። ሰው የሚያዋጋቸው ምክንያት የለም። ነገር ግን አንድ ነገር ገብተው ይሄ ሰውዬ ከተቀባ እኛም ምን አንልም፣ አንተርፍም። ሰው የጦርነቱ ምክንያት ምንድነው? የዳዊት ቅባት። ስለ ዳዊት መቀባት ሰሙ። ብዙ ጊዜ ላይፋችሁ ላይ መንፈሳዊ ጦርነት መቼ እንደሚጀምር ታውቃላችሁ? ስፔሻሊ መንፈሳዊ ሶስቱን ስለናንተ የሆነ ነገር ሲሰማ፣ ስለ ዳዊት መቀባቱ ተሰማ። ስለናንተ ምንድነው የተሰማው? የሆነ አንድ የተቀባ እግዚአብሔር ሰው መጥቶ ሚሊዮነር ስትሆኑ ያለው ብሏቸዋል። ልክ ያ የተሰማ ሰዓት ነው የፋይናንስ ጦርነት የሚጀምረው። አልገባችሁም? የሆነ አንድ እግዚአብሔር ሰው መጥቶ ቅባት አይቻለሁ ስታገለግሉ አይቻለሁ ብሎ ነግሯቸዋል። ያንን ሰምተው ነው እየተዋጓቸው ያሉት። ሰው ለውጊያ ምንድነው እየጠበቁ ያሉት ከተባሉ እስኪ ሰሙ ነው እየጠበቁ ያሉት። ዳዊት እንደተቀባ ምን አሉ? ሰሙ። ከዛስ ፊሊስጤማውያንም ዳዊትን ሊፈልጉት ምን አሉ? ለምን ከተባለ ሰምተዋል። ለዛ ልክ አስቡት አያታችሁ የሆነ አንጋርጫ የሚባል ሀገር ነው ያለው
አያታችሁን የሚዋጋው ዴመን እዛው አንጋርጫ እናትና አባታችሁ ጋር ነው ያለው። ያ ዴመን ሄቨን ኤምባሲ ዛሬ መታችኋል። እናንተ ስለ እናንተ የተነበየውን ትንቢት አሁን ይሰማል። አንጋርጫ ምን አለኝ ብሎ እናንተ ጋር መምጣት ጀምራል። በደንብ ስሙ። አንጋርጫ ምን አለኝ ብሎ ስለ እናንተ የተነገረውን ሰምቶ ይመጣል። ያ ዴመን እንዲንቀሳቀስ ያደረገው ነገር ምንድነው? ስለ እናንተ የተሰማው፣ ስለ እናንተ የተነገረው። አልገባችሁም? አልገባችሁም? በቅባት ምሪቷን የሚያናውጡ ሰዎች ነው ያለው። አሜን። በኃይል ተቀብተው አሜን። ምሪቷ የምትጠባቸው ሰዎች ያሉ፣ ምሪቷ የማትበቃቸው ሰዎች ያሉ፣ አሜን። ምሪቷ የማትበቃቸው፣ ምሪቷ የምታንስባቸው። አሜን። አይረስብት። ቁጭ በሉ። መንፈሳዊ ውጊያ ውስጥ ወዲያውኑ አንድ ነገር ሊገባችሁ የሚገባው ነገር አንድ ነው። ቢዝነስ እዚህ እየሰራችሁ ቢዝነሳችሁ ላይ ኃይለኛ ውጊያ ከተፈጠረ አንድ ነገር እርግጠኛ ሁኑ። እነዚህ ዴመኖች ምን ሰምተው መጡ የሚለውን አስቡ። ወደኔ ቢዝነስ ምን ሰምተው መጡ? እስካልሰሙ ድረስ ያ ፕላን እስካልተገለጠ ድረስ ምን አይሉ አይዋጓችሁ። ለመዋጋት እናንተን ለመፈለግ ለመምጣት ምን መስማት አለባቸው? የሆነ ነገር መስማት አለባችሁ። አስቡት። ለብዙ ዓመታት ላጤ ሆናችሁ ኑራችኋል እና ቸርች መተን በዚህ 6 ወር ውስጥ እንትና ይጋባሉ ብለን አናውንስ ያደረግን ሰዓት እዛ ሪሌሽንሺፕ ውስጥ ንፋስ ይነሳል። ለምን? አናውንስ አድርገናል፣ ሰምተዋል። እዚህ ስፍራ ውስጥ ያሉት ፊሊስጤማውያን እንዴት መጡ ሲባል ስለ ዳዊት ሰሙ። አንድ የተቀባ ሰው እዚህ እስራኤል ውስጥ አለ የሚል ሰሙ። አንድ የተቀባ ሰው አለ። ዳዊት እንዴት ነው ጦርነት የተነሳበት? ስለመቀባቱ ተሰማ። ስለመቀባቱ። በላይፋችሁ ላይ መንፈሳዊ ጦርነት ውስጥ እያለፋችሁ ነው። አንድ ነገር ማስተዋል አለባችሁ። ስለኔ ምንድነው የተሰማ ያለው? ስለኔ ሰፈር ውስጥ ምን የተሰማ ነው? ስለኔ አገር ውስጥ ምን ተብሎ የተነገረው የሚለውን ነገር እሱን ነው ማወቅ ያለባችሁ። ጦርነት ያስነሳባችሁ ያ ዜና ስለሆነ አስቡት። ዳዊት ፊሊስጤማውያን እንደተቀባ ከመስማታቸው በፊት አንድ ነገር ልንገራችሁ። ጥቂት ምዕራፍ ወደ ኋላ ስትመጡ አብረን እንዋጋ ብሎ ጥያቄ አቀርቦላቸው ነበር። አብረን ለምን ሳውልን አንገጥመውም ብሏቸው ነበር። አብሯቸው ፊሊስጤማውያን ጋር አብሯቸው ይኖር እንደነበር ታውቃላችሁ። አብሯቸው ይኖር ነበር። ፊሊስጤም መንደር ገብቶ ዳዊት ፊሊስጤማውያን ጋር አብሮ ይኖር ነበር። ሳኦልን አብረን እንቅጠም ሲል አንተ እስራኤል ስለሆንክ እዚህ ቆይ ብለውታል። እስከዛይ ሰዓት ድረስ ጦርነት የለም እና አንድ ቀን መጣች ዳዊት ላይ ዘይት ፈሰሰ የሚል ወሬ ተሰማ። አሜን። ዳዊት ተቀባ የሚባል ዜና ተሰማ። አሜን። ከኔ ጋር ናችሁ? ዳዊት ምን አለ? ተቀባ፣ ዘይት ፈሶበታል የሚል ድምፅ ተሰማ። በእስራኤል ላይ ንጉስ ሊሆን ተቀብቷል የሚለው ሰሙ። ቀጣይ ምን ተፈጠረ? ዳዊትን ፍለጋ እያንዳንዱ እስራኤላዊ ወጣ። ለምን ከተባለ ስለ ዳዊት ተሰምቷል። ብዙ ጊዜ ታውቃላችሁ ፕሮፌቲክ አገልግሎት ላይ ብዙ ሰዎች ፕሮፌሲ ከሰሙ በኋላ እንደሆነ ታውቃላችሁ ነገራቸው የሚጨልመው። ያልገባቸው ነገር ፕሮፌሲው ከተነገረና ከተሰማ በኋላ እንደሆነ ጦርነት የጀመረባቸው አያውቁም። እግዚአብሔር ያለኝ እንደዚህ ነበር፣ የኔ ህይወት እንደዚህ ነው ይሏቸዋል። እግዚአብሔር የተናገረኝ ለኔ ይሄ ነው፣ የኔ ላይፍ ደግሞ ይሄ ነው። ህይወታችሁ ላይ ምንም የተነገረ ነገር ከሌለ እመኑኝ ምንም አይነት መንፈሳዊ ጦርነት የለባችሁም። አብዛኛው ሰው ሰይጣን እየተዋጋ ያለው ድሃ ስለሆነ ወይ ፋይናንስ ስለሌለው ይመስሏል። ድሃ ስለሆናችሁ አይደለም እየተዋጋችሁ ያለው። በዛ ድህነቱ ስለናንተ የተነገረው ነው የሰማው። ስለናንተ የተባለው ስለናንተ እግዚአብሔር ያቀደው ነው የሰማው። መንፈሳዊ ጦርነት ያስነሳባችሁ ያ ስለናንተ የተነገረው ነገር ነው። ያ ስለናንተ የተሰማው ነገር ነው ያስነሳባችሁ። ሄሎ ሁል ጊዜ የመንፈሳዊ ጦርነቶች መጀመሪያ ምንድነው ከተባለ ስለናንተ የተነገረው ምንድነው? ስለናንተ ኢየሱስ ሄሮድስ ሕፃናትን በሙሉ እስኪገድል ድረስ በኢየሱስ ሕይወት ላይ ግብጽ እስኪሰደድ ድረስ ለምን ጦርነት እንደተነሳ ታውቃላችሁ? መልአኩ እረኞቹ ጋር መጣና ዛሬ አለ በዳዊት ከተማ ብሎ ተናገረ። እስከዛይ ሰዓት ድረስ ሉሲፈር ምንድነው ያውቃል። ዛሬ በዳዊት ከተማ ምን ተወልዷል? አለ ሉሲፈር
ቢኮዝ ተሰማ፣ ንጉሥ እንደተወለደ ተሰማ። ሁሉ ጊዜ መንፈሳዊ ጦርነቶች የሚጀምሩት ስለናንተ ከሚነገር ነገር ነው። ስትበለጽጉ ያለው አሜን። በኃይል ስትሰፋ ያለው አሜን 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 አሜን። በኃይል የእናንተ ነገር ሲጨምራል። አሜን። በኃይል የእናንተ ነገር ሲጨምራል። አሜን። በኃይል የእናንተ ታሪክ ሲቀየር ያለው አሜን አሜን። በኃይል የእናንተ ታሪክ ሲቀየር ያለው ሲቀየር ያለው ሲቀየር ያለው አሜን አሜን አሜን። ሲቀየር ያለው አሜን ሲቀየር ያለው አሜን። ቁጭ በሉ። ለዛ ነው መንፈሳዊ ውጊያ ውስጥ ወይም በህይወታችሁ ባለ ምልልስ አንድ ነገር እንትን በሉ። የጌታ የኢየሱስ አይነት አእምሮ ይኖራችሁ። በረም ስሙኝ። የጌታ የኢየሱስ አይነት ማይንድ ይኖራችሁ። መጽሐፍ ቅዱስ የክርስቶስ አእምሮ አለን ነው አላችሁ አይልም። እንደ ግሩፕ ነው የክርስቶስ ማይንድ ያለን። በረም የክራይስት ማይንድ ይኖራችሁ። ለምን እንዳልኩ ልንገራችሁ። ጌታ ኢየሱስ አንድ ጊዜ ፊልጵስ ቂሳሪያ የሚባል ከተማ መጣና ደቀ መዛሙርቱን ሰብስቧቸው እዚህ ሰፈር ስለኔ ምን ይባላል አላቸው። ቢኮዝ የጦርነቱ መነሻ የሚባለው ነገር ነው። ሄሎ ኢየሱስ ታውቃላችሁ፣ ለመሰቀል ምክንያት አድርገው ያቀረቡት ነገር ምን እንደሆነ ታውቃላችሁ? የእግዚአብሔር ልጅ ነኝ ሲል ሰምተኗል ያሉት። ስለሰሙ ነው የሰቀሉት። የእግዚአብሔር ልጅ ነኝ ሲል ምን ብለናል? ካህኑ ምን ጠብቃላችሁ ብሎ ልብሱን የቀደደው። ስለናንተ ምን እየተነገረ ያለው? ስለናንተ ምንድነው እየተባለ ያለው? መንፈሳዊ ውጊያዎችና ጦርነቶችን ማሸነፍ ከፈለጋችሁ መጀመሪያ ማወቅ ያለባችሁ ጦርነት የሚያስነሳባችሁ ነገር ስለናንተ የሚወራው ነገር ነው። ስለናንተ የሚነገሩና የሚወራው ነገር ነው። የመንፈሳዊ ጦርነታችሁ መጀመሪያ የመነሻ ስፍራችን ነው። ስለናንተ ምን እንደተባለው እንዴት እንደምታሸንፉትም እነግራችኋለሁ። ስለናንተ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 17 እንድገመው እና 18 ፊሊስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደተቀባ ሰሙ። ፊሊስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ምክንያቱም እንደተቀባ ሰሙ። እንደተቀባ ስለሰሙ አሁን ጦርነት ጀመሩ። ከጥቂት ምዕራፍ በፊት ወዳጆቹ ነበሩ። አንዳንድ እንደዚህ ኮንፊውዝድ ናችሁ አታውቁም? ኖርማል ላይፍ እያወራችሁ ኖርማል ላይፍ እየኖራችሁ እንደ ድንገት እግራችሁ እንደምንም ብሎ አንድ ቸርች ይገባል። ነብዩ ያስነሳችኋል ወይም እግዚአብሔር ሰው ያስነሳችኋል። ላይፋችሁ ላይ ይናገራል። ወይ ህልምት ያላችሁ ወይ ራይት ያላችሁ ኖርማል ላይፍ እየኖራችሁ ያላችሁ ዓለም ግልብጥብጥ ይላል። ልከኛ አይደል? ዓለም ግልብጥብጥ ይላል። ነገሮች በተቃራኒ መሄድ ጀምራሉ። ግራ ይገባችኋል። እንዴ ቸርች ከመሄድ በፊት እኮ ሰላም ነበርኩ ትላላችሁ። ጌታ ኢየሱስ ዘር ሊዘራ ወጣል አይደል? እቺን ቃል ብዙዎቻችሁ ታውቃላችሁ። በምን ላይ ወደቀ? አንዱ መልካም መሬት ላይ፣ አንዱ ጭንጫ ላይ፣ አንደኛውስ እና ጌታ ኢየሱስ ዘሪው የዘራው የእግዚአብሔር ቃል ነው የሚለውን ነገር ካብራራላችሁ በኋላ እዛ ውስጥ የተናገረውን ቃል ልንገራችሁ። የተዘራው ምንድነው? የእግዚአብሔር ቃል። ከዛስ አንዳንዱ ላይ ያለ የሌሊት ወፎች ይመጡና ምን ይሉታል? ይወስዱታል። የሌሊት ወፎች የሚላቸው አጋንንቶችን ነው። ፕሮፌሲ ነገርሃል። ያ ፕሮፌሲ እንዳይፈጸም ካንተ ያጥፋል። ቢኮዝ ፕሮፌሲ ሰምቷል። ስለናንተ የተነገረውን ሰምቷል። ላይፋችሁ በተቃራኒ እየሄደ ያለው ብዙ ጊዜ ስለናንተ የተነገረው ስለተሰማ ነው። ስለናንተ የተነበየው ተሰምቷል። ያያችሁት ህልም ተሰምቷል። ያያችሁት ራእይ ተሰምቷል። ከኔ ጋር ናችሁ? ሁሉ ጊዜ መንፈሳዊ ጦርነቶች የሚጀምሩት ከምንድነው? ስለናንተ ከሚነገረውና ከሚሰማው ነው። የመንፈሳዊ ጦርነቶች ሁሉ መጀመሪያ እነሱ ናቸው። ዛሬ በእናንተ ህይወት ላይ እናገራለሁ። አሜን። ፋይናንሻል ነገራችሁ ሲቀየር ያለው አሜን። በልጆች ስትባረኩ ያለው አሜን። በመሬቶች ስትባረኩ ያለው አሜን። ጌታን በማገልገል በኃይል ስትባረኩ ያለው አሜን። በኃይል ስትባረኩ ያለው አሜን። ስትባረኩ ያለው አሜን። ቁጭ በሉ። ለዛ ነው አንድ ብዙ ጊዜ ከመንፈሳዊ ሰዎች የተለመደች አንድ ቃል አለች። መድረክ ላይ ሆኖ ብዙ ጊዜ እችን ቃል ይሏታል። ሰይጣንም ይስማ መልአክም ይስማ እናንተም ስሙ ብሎ ነው አይደል የሚናገሩት? ብዙ ጊዜ ሰይጣን እንደሚሰማው ስለሚያውቁ እንደዛ የሚሏችሁ።
ቢኮዝ የሚሰማ ነገር ይፈልጋል እናንተን ለመዋጋት። የት እንደምትሄድ መሰማት አለበት። የት እንደምትደርስ መሰማት አለበት። እግዚአብሔር ባንተ ህይወት ላይ ያለውን አጀንዳ አናውንስ እስኪደረግ ድረስ ነው የሚጠብቁት። ሄሎ ምን እስኪባል ድረስ? አናውንስ እስኪደረግ ድረስ፣ እስኪነገር ድረስ መጠበቅ አለበት። ካልተጠበቀስ ጦርነት አይኖርም። ሶ በእናንተ ላይፍ ላይ ትንቢት እስኪነገር፣ ህልም እስክታዩ፣ ራእይ እስከምታዩ፣ የሆነ ሰው ስለእናንተ ይሄን አይቻለሁ ብሎ እስኪነግራችሁ፣ እናንተም እግዚአብሔር ይሄን አሳየኝ እስክትሉ ድረስ ይጠብቃል። ከዛ በኋላ ጦርነት የሚጀምረው። የጦርነቶች ሁሉ መጀመሪያ ስለእናንተ የሚሰማው ነው። ክብር ለኢየሱስ ይሁን። ስለእናንተ በመሰማቱ ባይዘው በጣም ደስተኛ መሆን አለባችሁ። በኋላ በደንብ አስተምራችኋለሁ። በእናንተ ህይወት ላይ እናገራለሁ። አሜን 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 አሜን። ከዚህ በኋላ በሉ፣ ከዚህ በኋላ በምንም አይነት ሁኔታ ውስጥ ባሪያ አልሆንም። በምንም አይነት ሁኔታ ውስጥ ባሪያ አልሆንም። ባሪያ አልሆንም። ትንቢቶቼ ፌል አያደርጉም። ትንቢቶቼ ፌል አያደርጉም። ትንቢቶቼ አይወድቁም። ትንቢቶቼ አይወድቁም። ስለኔ የተነገሩ ትንቢቶች በሙሉ አይወድቁም። ስለኔ የተነገሩ ትንቢቶች በሙሉ አይወድቁም። በሙሉ አይወድቁም። አሜን 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 አሜን። አይወድቁም። ቁጭ በል። አሜን። ለዛ ነው ዘሪው ዘር የዘራ ሰዓት የሌሊት ወፎች ይነጥቁታል ማለት ይወስዱበታል። የማል ብዙ ሰው ከፕሮፌሲው ጋር ለምን እንደማይገናኙ ከተባለ ስለተሰማ ይነጠቃል። ትንቢት ተነግሮ ነበር እኮ የሰውዬ እኮ ትንቢት እያለው ነው የሞተው ትባላላችሁ። የሰውዬ እግዚአብሔር እንደዚህ እያለው ነው የሞተው ቢኮዝ ስለተሰማ መንፈሳዊ ጦርነት ላይፉ ላይ ተከፍቷል። ክብር ለኢየሱስ ይሁን። የመጀመሪያ መንፈሳዊ ጦርነቶች ሁሉ መጀመሪያ ምንድነው? መሰማት። ስለእናንተ የሚነገር ድምጽ፣ ስለእናንተ የሚነገር ድምጽ። ክብር ለኢየሱስ ይሁን። አሜን። ሶ ፊሊስጤማውያን ዳዊትን ሊወጉት ተሰበሰቡ። ቁጥር 19 ከ18 እና 19 እሺ። ፊሊስጤማውያንም መጥተው በራፋይም ሸለቆ ተበትነው ሰፈሩ። በራፋይም ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፊሊስጤማውያን ልውጣን? በደምብ ስሙኝ፣ ጭንቀል በደምብ ስሙኝ። ዳዊት ፊሊስጤማውያን እነሱ ዳዊት አላየንም ብለው ነው ራፋይም ሸለቆ ላይ የሰፈሩት። ዳዊት ግን ወዲያውኑ መንፈሳዊ ነው ተከፍቶ አያቸው። ምክንያቱም ይሄ ሰውዬ ስለተቀባ የሆነ ጦርነት እንደሚጀምር ገብቶታል። አልገባችሁ? ተቀብቷል። ፊሊስጤማውያንን ፊት ለፊት አላያቸውም። እግዚአብሔር ጋር መጣና እግዚአብሔር ሆይ አለው፣ አንተ አናውንስ አድርገሃል፣ መምጣታቸው አይቀርም። አንተ ተናግረሃል፣ መምጣታቸው አይቀርም። ሂጄ ልዋጋቸው፣ እስኪመጡ አልጠብቅም አለ። ሂጄ ልዋጋቸው ወይ ምን ልበል? እስኪመጡ ምን አለም አልጠብቅም። አንተ አሁን ንጉስ ነው ብለህ ተናግረሃል፣ ቀብተኛል። ሂጄ ምን ልበላቸው? አስቡት። ዳዊት እንደዚህ አይነት ክርስቲያን መሆን አለባችሁ። የሆነ ትንቢት የሰማችሁ ሰዓት፣ እግዚአብሔር የተናገራችሁ ሰዓት ፊሊስጤማውያን እንደሚመጡ ማወቅ አለባችሁ። ዳዊት ወዲያው እግዚአብሔር ሆይ አለ። ፊት ለፊት እኮ አልመጡም፣ ጦርነት አልከፈቱም። አንድ ነገር የተናገረው እግዚአብሔር ሆይ ልሂድ ወይ አለ፣ ልቅጠማቸው ወይ አሳልፈ ሰጠኛል አለ። ምክንያቱም ዳዊት መንፈሳዊ ሰውን የሚጠብቅ ሰው ነው። የሆነ ትንቢት ተነግሮታል፣ የሚጠብቅ ሰው ነው። ከኔ ጋር ናችሁ? ቀጣዩን አንብቡ። በእጄስ አሳልፈ ትሰጣቸዋለህን? ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጤማውያንን በእርግጥ በእጅ አሳልፌ እሰጣቸዋለሁ። ፊሊስጤማውያንን በእርግጥ አሳልፌ በእጅ እሰጣለሁ። ምን በል ውጣ አለው። እሺ ቀጥል። ዳዊትም በአልፕራሲም መጣ፣ ወደ በአልፕራሲም መጣ። እሺ በዚያም መታቸውና፣ አስቡት፣ እነሱ መጡ አይሉም፣ ዳዊት ነው ሄደው። ቢኮዝ ጦርነት እንደሚከፈት ገብቶታል። እስኪመጡ አልጠብቁም፣ እኔ ራሴ ሄዳለሁ አለ። በአልፕራሲም መጣ፣ ምን አላቸው? መታቸው። እሺ ውሃ እንዲያፈርስ እግዚአብሔር ጠላቶችን በፊቴ አፈረሳቸው አለ። አዲስኛው ትርጉም ቁጥር 21 አንብባት። አዲሱ መደበኛ ትርጉም ቁጥር 21 ዳዊት መታቸው፣ ውሃ እንደሚፈርስ አፈረሳቸው። የቦታውን ስም በአልፕራሲም አለ። እሺ ፊሊስጤማውያንም ቁጥር 21 ፊሊስጤማውያንም ከመታቸው በኋላ ጣዖታቸውን ትተው ሸሽተው ስለነበር ዳዊትና ሰዎቹ በቃ በደምብ ስሙ። ፊሊስጤማውያንም ምናቸውን ትተው ዳዊትን ሊወጉ ሲመጡ መሳሪያ ይዘው አይደለም የመጡት፣ ጣዖት ይዘው ነው የመጡት። የሆኑ መናፍስቶችን ይዘው ነው የመጡት። ውጊያው መንፈሳዊ እንዲሆን እንዲገባችሁ፣ ዳዊትን ሊገጥሙት ሲመጡ የመጡት ጣዖት ይዘው ነው። ከዛስ ዳዊት ሲወጋቸውና ሲመታቸው ጥለው የሄዱት ምንድነው? ጣዖቶቻቸውን። እዛ ስፍራ ላይ ዳዊት ሰይፍ አገኘ የሚል ቃል አታገኙ።
ዳዊት ያገኘው ምንድነው? ጣዖት። ሰዎቹ ገብቷቸው መንፈሳዊ ዓለም ላይ ነው የሰሙት። ሰው መሄዱ አይደለም የነገራቸው። አንድ ሰው ተቀብቷል የሚለውን ሰው መንፈሳዊ ዓለም ላይ ሰው እነዚህ ሰዎች በዳዊት ህይወት ላይ መንፈሳዊ ጦርነት ከፈቱ። ከዛ መጽሐፍ ቅዱስ እንደሚል ታውቃላችሁ፣ ጣዖቶቻቸውን እዚህ ስፍራ ተው ይላል። ከዛም ርቀው ሌላ ስፍራ ተቀመጡ። ይሄኛው ጣዖት ካልሰራ ሌላ ጣዖት ይዘን እንመጣለን ብለው ምን አሉ? ይሄኛው ዴመን ካልሰራ ሌላ ዴመን ይዘን እንመጣለን። ፋይት የሚያደርጓችሁ ሰዎች ብቻቸውን አይደለም ፋይት የሚያደርጓችሁ፣ ጣዖት ይዘው ነው ፋይት የሚያደርጓችሁ። ፋይት የሚያደርጋችሁ መጀመሪያ ስለናንተ የሆነ ነገር አናውን ስለተደረገ ነው። ሁለተኛ ፋይት ሲያደርጓችሁና ሲዋጓችሁ መሳሪያ ይዘው አይደለም የሚዋጓችሁ፣ መናፍስቶችን ይዘው ነው የሚዋጓችሁ። ቃላቸው መንፈስ አለው። የሚያደርጉት እያንዳንዱ አክሽን በሙሉ ልክ እንደዛው ነው። ሰው ዳዊትን ሊወጉት ሲመጡ ጣዖት ይዘው ነው የመጡት። መንፈሳዊ ጦርነት ነው በህይወቱ ላይ የከፈቱት። ዳዊት ሲመታቸውስ ምን ጥለው ሄዱ? በእናንተ ላይ መናፍስቶችን የሚልኩ የትኞችም ክፉ ሰዎች በሙሉ ይሄ ወር የመጨረሻቸው እንዲሆን ጸልያለሁ። አሜን። ይህ ወር የመጨረሻቸው እንዲሆን ጸልያለሁ። አሜን አሜን። የመጨረሻቸው እንዲሆን ጸልያለሁ። አሜን። የመጨረሻቸው እንዲሆን ጸልያለሁ። አሜን። ቁጭ በሉ። አንዴ ላይፍ ውስጥ የተከናወነው ልንገራችሁ። አንዴ ነገሮች ትንሽ አስቸጋሪ ሆኑ እና ነገሮች ትንሽ አስቸጋሪ ሲሆኑ የዛሬ 3 ዓመት 4 ዓመት ይመስለኛል። ነገሮች ትንሽ አስቸጋሪ ሲሆኑ አንድን ሰው ለሱ እየጸለይኩለት ነው እና እሱ ውስጥ ያለው ዴመን ማን እንደላከው አየው እና የላከው ሰው ያንን ዴመን የላከችው ልጅ እኔ ኦልዌይስ ምጸልይላት ሴት ነች እና ዴመኑ እንደዚህ ያለ እሷ ለካን ነው እኮ የመጣ ነው አለኝ። አንዳንድ ሰዎች አብራችኋቸው ምግብ በሉት ይችላልላችሁ። በምግብ አይደለም ፋይት የሚያደርጓችሁ ከእናንተ ከተለያዩ በኋላ በሚልኩት ስፒሪት ነው። ሄሎ ፋይት የሚያደርጓችሁ በሚልኩት ስፒሪት ነው። አንዳንዱ ሰው ዴሊቨራንስ ታይም ላይ ታችሁታል። አንዳንዱ ሰው በምግብ ነው የገባውት ይላል አይደል? ስፒሪቱ ያንን ምግብ ማን ያቀረበለት ይመስልሃል? ለዛ ሰውዬ አንተ ውጣ ከምትለው ሰውዬ ያንን ምግብ ማን ያቀረበለት ይመስልሃል? ልጋብዝ ብሎ ቤስ የሚለው ጓደኛው ነው ያቀረበለት። ፋይት እያደረገ ያለው በበላው ምግብ አይደለም፣ በበላው ምግብ ውስጥ በከተተው ጣዖትና ወይም መንፈስ ነው ፋይት እያደረገ ያለው። አይናችሁ እንዲከፈት ጸልያለሁ። አሜን አሜን አሜን። አይናችሁ እንዲከፈት ጸልያለሁ። አይ ረሰቢት አንድ ወዳጅ የሆነ ጊዜ በርሰው አለ እና አንድ ቀን እንደዚህ ያወራን ሁሉ ጊዜ የምጸልይለት አንድ ሰው አለ ቸርች ውስጥ እና አንድ ቀን መጣና እንደዚህ ጨበጠኝ። እንደዚህ መጣና ጨበጠኝ አለ። ከፕሮግራም በኋላ ወደ ቢሮ ሄድኩኝ አለ። በመስኮት ያየኛል እንደዚህ። ይሄ ሰው ምን ሆኖ ዛሬ ይላል አለ። እጅ መታጠቢያ ጋር ሲሄድ እንደዚህ ያየኛል። የሆነ ስፍራ ሲሄድ ያየኛል። እና መጨረሻ ላይ ልወጣ ስል አልሰራም ማለት ነው። እኔ እኮ ቅድም የጨበጥኩ እንድትሞት አስደግሜ መጥቼ ነው አሉ። በእግዚአብሔር ፊት እውነተኛ ታሪክ ነው የምነግራችሁ። ቸርች ይካፈላል። ኤቭሪ ታይም ቸርች ውስጥ አለ። ሰውየው ወርሺፕ ሲያደርግ እናንተ በላይ ነው ወርሺፕ የሚያደርገው። እና የጨበጥኩ አለው ጠንቋዩ ሂድና ጨብጠው ይሞታል ብሎኝ ነውና በመስኮት ሳይ የነበረው ሞቷል አልሞትም ቼክ እያደረገ ነው። አንዳንዱ ታውቃላችሁ ደህና አደርክ ሲልህ ደህንነት አሳስቦት አይደለም ቼክ እያደረገ ነው። አራል አላደርክም የሚለው ሁሉ ሰላም ነው ሲልህ ሁሉ ሰላም ነው ወይ ብሎ ሲጠይቅ ሰላም አሳስቦት አይደለም ያደረገውን ነገር ስለሚያውቅ አይ አስቲላው ድረስ በሰላም ነው ያለው የተፈጠረ ነገር የለም እያለ ነው። አይናችሁ እንዲከፈት ጸልያለሁ። አሜን አሜን አሜን። አይናችሁ እንዲከፈት ጸልያለሁ። አሜን። ቁጭ በሉ። ዳዊት ለምንድን ነው ሊዋጋቸው ሄደው? የመጡት ከጣዖት ጋር እንደሆነ አውቋል። የብዙዎቻችን ትልቁ ችግር ምን እንደሆነ ታውቃላችሁ? ሰዎች ላይፋችሁ ውስጥ ሲመጡ ከምን ጋር እንደመጡ አታውቁም። ከምን ጋር እንደመጡ አታውቁም። ምን ይዘው እንደመጡ አታውቁም። ባዶ እጃቸውን ነው ወይስ ጣዖት ይዘው ነው የመጡት? ባዶ እጃቸውን ነው ወይስ ስፒሪት ተሸክመው ነው የመጡት? ባዶ እጃቸውን ነው ወይስ ምን ይዘው ነው የመጡት? ዳዊት እነሱን የተዋጋበት ምክንያት አንድ ነው። መሳሪያ ይዘው አይደለም የመጡት፣ ጣዖት ይዘው ነው የመጡት። እነሱም ስለገባቸው ዳዊት ላይ ጣዖቱን ወረወሩት፣ ሞከሩት። ጣዖቱ ዳዊትን አልገደለውም። ኦኬ ይሄኛው አልሰራም ብለው ጥለው ሄዱ። ሌላ ይዘው ሊመጡ መንፈስ ቅዱስ መለየት የምትችሉበት ቅባት እንዲሰጣችሁ ጸልያለሁ። አሜን። መለየት የምትችሉበት ጸጋ እንዲሰጣችሁ ጸልያለሁ። መለየት የምትችሉበት አሜን። ለዛ ነው እኮ ብዙ ጊዜ እስኪ ላይፋችሁን ይዩት።
የሆኑ ነገሮች የተበላሽባቸው ያለው እኮ አጠገባችሁ ባለው አንድ ሰው ነው። ለምን ምን እንደያዘ አላያችሁ? የሆኑ ነገሮች በተቃራኒ እየሰሩ ያሉት ለምን ነው ከተባለ የሆነ ሰንበዲ ምን እንደያዘ አታውቁም። ታውቃለች። ላባ ያዕቆብ ጋር መጥቶ ፋይት እስከሚያደርግ ድረስ ያዕቆብና ራሔል ሲሄዱ ራሔል በኪሷ ወይም በውስጧ ጣዖት ይዛ እንደተሸከመችና አብረው የተንቀሳቀሰች እንዳለ አያውቅም። ላባ እስኪመጣ ድረስ ላባ መልሱልኝ እስኪል ድረስ ላባ ባይመጣ ስተኛው ብሮ ጣዖት ይዛ ነው የምትተኛው። ኤቭሪቲንግ ስታረግ ሴትዮዋ ጣዖት ይዛ ከቤቷ አብራው እንደወጣች አያውቅም። ላባ እስኪመጣ አንዳንድ ሰዎችን አታውቋቸውም። አንድ ጊዜ ኦሱቤምባ የሚባል አንድ ምድር ላይ ትልቅ የእግዚአብሔር ነብይ አለ እና ጋናዊ ነው። አንድ ቀን ሁለት ቴስቲሞኒዎች እነግራቸዋለሁ ስለሱ። እያገለገለ ያለ ባልና ሚስት አብረው ቁጭ ብለዋል። ይሄ ምንሽ ነው አላት። ባሌ አለች። ይሄ ባልሽ አይደለም። ይሄ ምንሽ ነው? ባሌ ነው። ባልሽ አይደለም። ምን ያክል ዓመት ኖራቸዋል? 10 ዓመት። እርግጠኛ ነኝ ባልሽ ነው? አዎ ባሌ ነው። ኦሱቤምባ ወደ ጉባኤው ዞረና እንጸልይ አለ። ከ2 ደቂቃ የልሳንና በኢየሱስ ስም ጸሎት በኋላ አጠገቡ ያለው ወንበር ባዶ ሆነ። ባልየው የለም። 10 ዓመት ሙሉ አብሯት ኖሯል። 10 ዓመት ሙሉ ከማን ጋር እየኖረች እንዳለች አታውቅም። 10 ዓመት ሙሉ ግን ቸርች ቀርታ አታውቅም። ስለ ሜሪጅ በዚሁ አጋጣሚ ልንገራችሁ። መጽሐፍ ቅዱስ እግዚአብሔር ያጣመረውን ማን ያላየው ይላል? ሰው አይለየው። እግዚአብሔር ያጣመረውን ነው የሚለው። ያ ማለት ሰው ያጣመረው አለ፣ አጋንንት ያጣመረው አለ፣ ፍላጎት ያጣመረው አለ፣ ሼፕ ያጣመረው አለ፣ ገንዘብ ያጣመረው አለ። ይሄ ሁሉ ይለያያል። እግዚአብሔር ምን ያለው ብቻ። አይናችሁ እንዲከፈት ጸልያለሁ። አሜን 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 አሜን። መለየት እንድትችሉ አይናችሁ እንዲከፈት ጸልያለሁ። አሜን። መለየት እንድትችሉ አይናችሁ እንዲከፈት ጸልያለሁ። አሜን። መለየት እንድትችሉ አይናችሁ እንዲከፈት ጸልያለሁ። አሜን። ከጥቂት ዓመታት በፊት ቁጭ በሉ። ከጥቂት ዓመታት በፊት ሐዋሳ ለፕሮግራም ይዤ አንድን ሰው አስነሳሁት። ሳራ የምትባል ሴት እስራኤል ያሉ አልኩት። አዎ ከወር በኋላ እንጋባለን አለኝ። ጥሩ። ካዛንቺስ መሬት አላት? አዎ። መሬቱ ይሄን ያክል ዋጋው የሚያወጣ? አዎ። እንደዚህ ነው እንደዚህ ነው እንደዚህ ነው? አዎ። እና እንደዚህ የሚባል ሰው ታውቃለህ? አዎ ፓርትነር ነው፣ ቢዝነስ ማኒ ነው። ኦኬ ጉድ። እንደዚህ አይነት ሰው ይሄን ያክል ብር ካሽ ለአንዳንድ ነገር ያስፈልግ ብሎ የሰጠ ሰዓት ታስታውሳለህ? አዎ። ምን አረከው? በላውበት፣ እንደዚህ ያደረኩት፣ የቀረውን ደግሞ ባንክ ውስጥ ዲፖዚት አደረኩት። ኦኬ ጉድ። በል ትዳር 3 ወር አይቆይም አልኩት። ሳራን ያመጣት ያ ገንዘብ ነው። ኤቭሪቲንግ ያመጣው ያ ገንዘብ ነው። ሰውየው ገንዘቡን ሲሰጥህ አልኩት፣ በህይወት እግዚአብሔር ፊት ሳልጨምር ሳልቀንስ ልነግራችሁ 300 ብሮችን ትኩር ብለህ አይታቸዋል አልኩት። አዎ 300 ብሮች ቀይ ነበሩ አለኝ። ደም ነክሮ ነው የሰጠው። እና በሚቀጥሉ 3 ወራት ውስጥ ቢዝነስ ኮላፕስ ያደርጋል። ሳራ ጥላት ሄዳለች ከተጋባችሁ ከ2 ወር በኋላ። እስራኤል መሄድ የሚባል ነገር እንዳታስብ፣ ይሄን ያፕን ያደርጋል። ገጠር ትገባለህ አልኩት። አይ እግዚአብሔር ሰው እኮ የጸሎት ሰው ነኝ፣ እንደዚህ ነኝ ብሎ ፋይት አደረገኝ። ይሄን ሁሉ ነገር ስነግረው በራሱ አቅም ፋይት እንደሚያደርግ ያወሬ ስለነበረ ነው እንደዚህ ያልኩት። ከ3 ወር በኋላ ሳራ ጥላው ሄደች። ቢዝነሱ ኮላፕስ አደረገ። ጉራጌ ክልል ውስጥ ያለ አንድ ገጠር ውስጥ ሆኖ ደወለልኝ። ፕሮፌት ሚራክል አሁን ይኸውና ገጠር ገብቻለሁ፣ ያቶች መንደር አለኝ። ምን እንደተፈጠረ ያለው ቢዝነስ ፓርትነሩን ዲዘርን ማድረግ አልቻለም። ሄሎ ቢዝነስ ፓርትነሩን ምን ማድረግ አልቻለም? ዲዘርን ማድረግ አልቻለም። መለየት አልቻለም። ምን ተሸክሞ ነው አብሮኝ የሰራ የሚለውን መለየት አልቻለም። እሱ ያየው ገንዘቡን ብቻ ነው። ዛሬ መንፈስ ቅዱስ አይናችሁን በኃይል ይከፍቷል። አይናችሁን በኃይል ይከፍቷል። አሜን አሜን አሜን። በኃይል ይከፍቷል። አሜን። በኃይል ይከፍቷል። በኃይል ይከፍቷል። አሜን። በኃይል ይከፍቷል። አሜን። በኃይል ይከፍቷል። በኃይል ይከፍቷል። በኃይል ይከፍቷል። አይናችሁን በኃይል ይከፍቷል። አሜን። ቁጭ በሉ። ጌታ ኢየሱስ ስለ አይን ሲናገር ምን እንዳለ ታውቃላችሁ? አይን አለ የሰውነት መብራት ነች። አይን ምንም ነገር ማየት ካልቻለ የሰው ልጅ ላይፉ ጨለማ ውስጥ ነው። አይን ላይፍህን በብርሃን የሚሞላው ያንተ አይን ነው። ዛሬ እነሱን አይኖቻችሁ እንዲከፍታቸው ጸልያለሁ። አሜን። እንዲከፍታቸው ጸልያለሁ። ዳዊት ፊሊስጤማውያን ሩቅ ስፍራ
እንዳሉ አያቸው። ኢን ስፒሪት እንደመጡ ገባው። እግዚአብሔር ሆይ ያለ አሳልፈ ሰጠኛለህ ወይ አለው። ለምን ውጊያው በደም ስሙ። ወታደሮችን ሰብስቦ ዳዊት አልሄደም። ይዘው የመጡት ጣዖት እንደሆነ ስላወቀ እግዚአብሔርን ይዞ መሄድ ነው የፈለገው። ቢኮዝ ይዘው የመጡት ምንድነው? ጣዖት ነው። ሶ ውጊያው መንፈሳዊ እንደሆነ ስለገባው እግዚአብሔር ሆይ አንተ አብረህ ትሄዳለህ አለው። እነዚህን ጣዖቶች ፋይት ሳረግ አብረህ ትሄዳለህ ወይ አለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በእናንተ ላይ የሚሟረቱ ሟርቶች በሙሉ አሜን። በእናንተ ላይ የሚነገሩ ክፉ ነገሮች በሙሉ የእግዚአብሔር ቃል እንደሚናገር በክፉ በሚነሳብሽ ምላስ ሁሉ ላይ ትፈርጅበታለሽ እንደሚል በክፉ የሚነሱባችሁ ምላሶች በሙሉ አሁን ያው ቃል መልሶ እነሱ እንዲያገኛቸው ጸልያለሁ። አሜን 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 አሜን። this year ከሰማችሁ ብዙ የቀብር ስነ ስርዓቶችን አይቻለሁ፣ ግን የእናንተ አይደለም። አሜን። ለእናንተ ጉድጓድ የሚቀፍሩትን በሙሉ የምትቀብሩበት ዓመት ነው። አሜን። ሞታችሁን የሚመኙትን በሙሉ የምትቀብሩበት ዓመት ነው። አሜን። የምትቀብሩበት ዓመት ነው። የምትቀብሩበት ዓመት የምትቀብሩበት ዓመት ነው። ቁጭ በል። የምትቀብሩበት ዓመት ነው። የእግዚአብሔር ቃል ውስጥ አንድ በጣም ወዶ ቃል አለ። እንደዚህ ይላል ዘፍጥረትን ስታነቡ እግዚአብሔርም ይላል ሎጥ አብርሃምን ከተለየው በኋላ ለአብርሃም ተገለጠለት ይላል። ማን? አብርሃምን ማን ከተለየው በኋላ? እስከዛይ ሰዓት ድረስ እግዚአብሔር ለአብርሃም አልተገለጠም። ለምን ነው ታውቃላችሁ? ያጎቱ ልጅ ነው፣ ቤተሰቡ ነው። ሎጥ ማለት መጋረጃ ማለት ነው። ልክ እግዚአብሔር ሲመጣ እንዳታይ ይጋርዳል። እግዚአብሔር ይሄ መጋረጃ ከአብርሃም እስኪለይ ድረስ ጠብቋል። አብርሃምና ሎጥ ጋር ስትመጡ ፋሚሊ ነን ብሎ ነው ይዞት የወጣው። ክብር ለኢየሱስ ይሁን። ዙሪያችሁ ያሉትን ማወቅ እንድትችሉ አይናችሁ እንዲከፈት ጸልያለሁ። አሜን አሜን አሜን። ለምን እንደሆነ ዛሬ ይሄንን ትምህርት ማስተምርበት ምክንያት አንደ ለሁሉም ሰው እጅ በመጫን ጸልያለሁ ስላልኩ ዛሬ ብዙ ትንቢት ስለምናገር ስለሚሰሙ ነው ማስተምራችሁ። አሜን 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 አሜን። ቁጥር 25 ጋር ነው። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 25 ዳዊትም እግዚአብሔር እንዳዘዘው አደረገ። እግዚአብሔር እንዳዘዘው እንደ ፍላጎቱ አይደለም። ማን እንዳዘዘው? እሺ እግዚአብሔር እንዳዘዘው አደረገ። ከገባኦን እስከ ጌዝር እቺን ቃል ስሙ። ከየት እስከ የት? ከገባኦን እስከ ጌዝር እሺ ድረስ ፍልስጤማውያንን መታ። ከየት እስከ የት? እስከ ጌዝር። ይሄን ያዘዘው ማን ነው? ከየት እስከ የት? እንደዚህ አይነት ትምህርቶችን ማስተምራችሁ ሶፍት ክርስቲያን እንዳትሆኑ ነው። በደምብ ስሙ። አንድ ጠንቋይ እዚህ ሰፈር ተቀምጦ በእናንተ ላይ የሚያሟርት አንድ ሰው እዚህ ሰፈር ተቀምጦ በዛ ሰውዬ ምክንያት ትዳራችሁን ፈታችኋል። በዛ ሰውዬ ምክንያት ልጆቻችሁ የትምህርት ቤት መክፈል ስላልቻሉ ቤት ተቀምጠዋል። አንድ ፓስተር ይመጣና ያ ሰውዬ እንዲድን እንጸልይለታለን ካለ ብቻህን ጸልይለት በለው። እዚህ ቸርች ምን ጸልየው ሰውዬው እንዲሞት ነው። በደምብ ስሙ። ለምንድን ነው ሰውየው እንዲሞት መጸለዩ? በአንድ ምክንያት ነው። የትኛው መንፈስ ያለ ሰውየው ፈቃድ አይሰራም። ሰውየው ልጆቻችሁ እንዲበተኑ ስለፈቀደ ነው መንፈስ በሱ ያለፈበት። ሰውየው እናንተ ጎዳና እንድትወጡ ፈቃደኛ ስለሆነ ነው። እግዚአብሔር ኦኬ ተመለስ አላለውም። ዳዊትን ሲዋጋቸው እግዚአብሔር እንዳዘዘው አደረገ ካለ በኋላ ከገባኦን እስኬት ምን ማለት እንደሆነ ልንገራችሁ። ቁጭ በሉ። ዳዊት ከየት እስኬት እንደተዋጋ ልንገራችሁ። ከገባኦን የሄብሩ መጽሐፍ ቅዱስ ስታነቡት ጊባ ነው የሚለው፣ ገባኦን የሚለው ቦታ። ጊባ ማለት ተራራ ማለት ነው። ጌዜር ማለት መቃብር በታች ማለት ነው። ሰዎች ካላቸው ከፍታ እስኪሞቱ ድረስ ነው የተዋጋቸው። አልገባችሁም? እነዚህን ሰዎች እስካልሞቱ ድረስ አልመለስም ብሎ የተዋጋው። አሜን። ቁጭ በሉ። የመጀመሪያ ያደረገው ነገር ምንድነው? ከጊባ ከፍታቸው አወርዳቸዋለሁ አለ። አውርጃ አልተዋቸው፣ መቃብር እስኪወርዱ ድረስ ፋይት አረጋቸዋለሁ። ሄሎ፣ መቃብር እስኪወርዱ ድረስ ምን ፋይት አደርጋቸዋለሁ። ከዚህ በፊት ነግሬያቸዋለሁ። ጳውሎስ ስለዛ ስለ አንጥረኛው ምን እንዳለ
አንጥረኛው አለ የከፋ ነገር አድርጎብኛል እግዚአብሔር የምኑን ይሰጠዋል። ጳውሎስ ነው ያለው አዲስ ኪዳን ውስጥ። ከኔ ጋር ናችሁ? ዳዊት እንዴት ነው የተዋጋቸው? ከገባውን እነሱ አለሁበት ከሚሉት ከፍታ ከዛ አውርዶ መቃብር ታች ድረስ ነው ያወረዳቸው። አስቡት፣ አንድ ሰው የጨለማው የብርሃንን መንፈስ እስካልፈቀደ ድረስ ፍቃዱን እስካልሰጠ ድረስ አይሰራበትም። አንድ ሰው እናንተ እዛ ሰራላችሁ ስራ ይሰራችሁ ነው። እዚህ ጋር መጥቶ ስኒ ደርድሮ ባይደረደርን ችግር የለውም። እናንተ እዛ ጋር ከስራ ተባራችሁ ጨርቃችሁን እስክጥሉ ድረስ እንድታብዱ እዚህ ሆኖ የሚመትት ከሆነ ከዛስ ካበዳችሁ በኋላ የሚስቅ ከሆነ አብዛኛው ሰው የሚያስበው እንደተቃላች መንፈሱ ከሆነ ይላል። ኖ መንፈሱ አይደለም። መንፈሱ ይሄን ሰው እንደዛ እንዲሰራበት ፍቃድ ስለሰጠ ነው ሰውዬው ይሰራበት ያለው። ሄሎ ሰፈር ውስጥ ባያችሁ 5 እና 10 ሰዎች እብደት የሚደሰት ከሆነ ይሄ ሰውዬ ቀጣይ ማድረግ ያለባችሁ ምንድነው? ለዛኔ ጊዜ በርቃል ሟርተኞችን አሳብዳለሁ የሚለው ይሄ ሰውዬ በሌላው እብደት የሚደሰት ከሆነ ማድረግ ያለብን አንድ ነገር ይሄ ሰውዬ እንዲያብድ ነው መጸለይ ያለብን። ለዛኔ እግዚአብሔር ቃል ሟርተኞችም እላለሁ። ሄሎ ለዛን ሲበዛ ሶፍት ክርስቲያኖች ነን። ሶፍት በጣም ቀላል ለስላሳ ክርስቲያኖች ነን። የዛሬ አመት ኡማው ኩፓ የሚባል አንድ ትልቅ የእግዚአብሔር ሰው ናይጄሪያ ውስጥ ወደ ጌታ ሄደ እና አንድ ቀን አንድ ጫካ ውስጥ ገባ እና የገባበት ጫካ ውስጥ ያንን ጫካ ቸርች ላይ ያደርገው ፈልጎ ነው እና የሰፈሩ ሰዎች በሙሉ ተሰበሰቡ። ከሰፈሩ ከ5 ሰው 4 ሰው ጠንቋይ ነው እዛ ሰፈር ውስጥ የሚኖሩት። ተሰበሰቡ። ትልቅ የሚባሉ ጠንቋዮች ተሰበሰቡ። እንዳታስቡ አሉት። ኦኬ ችግር የለም ይሄ ሰፈር አላቸው ለሚቀጥሉት 1 ሳምንት 4 ቀን መብረቅ ይወርድበታል አላቸው። ሰፈሩ በሙሉ በሚቀጥሉት ቀናት መብረቅ ዝም ብሎ መውረድ ጀመረ። የመጀመሪያው ጠንቋይ ሞተ፣ ሁለተኛው ጠንቋይ ሞተ፣ ሶስተኛው ጠንቋይ ሞተ። ለዛ ነው ብዙ ጊዜ የኛ ትልቁ ችግሩ ምን ተታካላችሁ? ብዙ ጊዜ ትልቁ ችግሩ ነግሬያችኋለሁ። የሆነ ሰው ጠመንጃ ከያዘ እናንተ ባዶ እጃችሁን ከሆናችሁ በሁለታችሁ መካከል እኩልነት የለም። ሰለ አሜሪካ እዚህ ያለች፣ ሱዳን እዚህ ያለች፣ ሁለቱ ወንበር ላይ ሲደራደሩ ብታያቸው ሁለቱ ተስማሙ የሚል ዜና ከሰማ ውሸት ነው። ኒውክሌር የያዘና ባዶ እጅ የሆነ ሰው እኩል ሆኖ መደራደር አይችልም። የሆኑ ሰዎች አንተን ለማጥፋት የሚሆን መንፈሳዊ ጣዖት የሆኑ ነገሮችን ሰብስበው አንተ ሶፍት ሆነ ማለት ነው። አንተ ሶፍት ሆነ ለስላሳ ክርስቲያን ሆነ ባዶ እጅህን አይ ምንም ብለህ እንትን ብትል በጣም ሞኝ ነህ። ማድረግ ያለብህ ምንድነው? የሆነ ሰው ኒውክሌር ከያዘ አንተም ኒውክሌር ያስከ ሰዓት ነው በሁለታችሁ መካከል እኩል ናችሁ ምን ማለት የምትችሉት መደራደርም ማውራትም የምትችሉት። ከኔ ጋር ናችሁ? የሆኑ ሰዎች የሆነ ያክል ጣዖት ከያዙ አንተ ማድረግ ያለብህ ደግሞ የሰራዊት ጌታ እግዚአብሔርን ይዘህ በሱ ስም እገጥማችኋለሁ ማለት ያለብህ። እናንተ ልታጠፋችሁ መጣችኋል፣ እኔ ደግሞ በሱ ስም አጠፋችኋለሁ። እናንተ የኔን ነገር ልታበላሹ መጣችኋል፣ እኔ የምመጣው በሱ ስም ነው። ያው ነው መጽሐፍ ቅዱሳችሁ የሐዋርያት ሥራ ብታነቡ የሐዋርያት ሥራ ጳውሎስ አንዲትን ሴት እኮ ስብከት እስክንጨርስ ድረስ አይነ ስውር ሁኚ ብሎ እኮ አይነ ስውር አድርጓታል። ስብከት እስኪጨርስ ድረስ እንዳታይ ብሏት ስብከት እስኪጨርስ ድረስ ልክ ሲጨርስ ነው አይኗ ይበራላት። ኃይል የተሞሉ ሰዎች የሆኑ ያክል ሰዎች በጨለማው ኃይል ተሞልተው እናንተ ጋር መተው ፓወርለስ ኃይል አልባ ክርስትናና ኃይል አልባ የሆነ ቃል ይዛችሁ በፊታችሁ ብትቆሙ ተፋላችሁ። መጽሐፍ ቅዱስ ጨለማ ብርሃንን ያየ ሰዓት ይሸሻል አይለም። ምን እንደሚለው ብርሃን በጨለማ ላይ ይበራ ነበር። ጨለማውስ ምን አላለው? ምን ማለት ነው? ጨለማው በቻለው መጠን ፋይት ለማድረግ ሞክሯል። በቻለው መጠን ለማሸነፍ ሞክሯል። ሞክሮ ምን አላለው? እናንተም የሆኑ ክፎችን ስታዩ እንደዛ ነው ማድረግ ያለባችሁ። ክብር ለኢየሱስ ይሁን። መንፈሳዊ ውጊያዎች ላይ ፕሮፌት ምን ላድርግ? አንደኛ ጢሞቴዎስ ክፈቱ ምዕራፍ 1 ቁጥር 18 ልጄ ጢሞቴዎስ ሆይ አስቀድሞ ስላንተ በተነገረው ትንቢት መሰረት ይህንን ትእዛዝ
ይሄንን ትእዛዝ የሚሰጥህ ለምንድን ነው? ስላንተ አስቀድሞ የተነገረ ትንቢት አለ። አሁን አልገባህበትም፣ ግን መግባት አይቀርም። ቀድሞ ምን ተብሏል? ተነግሯል። እሺ ይሄውም እርሱን በመከተል መልካሙን ገድል እንድትጋደል ነው። ይሄንን እርሱን በማድረግ መልካሙን ገድል ምን እንድትል ነው? እንድትጋደል ነው። ጳውሎስ ለጢሞቴዎስ ምን እያለው ነው? አስቀድሞ ትንቢት ተነግሮሃል አለው። ለትንቢትህ ተጋደል። የተነገረ ትንቢት አለ፣ ሰምተዋል እነሱ። ዝም ማለት አይደለም ያለብህ፣ ተጋደል፣ ፋይት አድርግ። የተነገረ ፕሮፌሲ አለ፣ የሰማኸው ድምፅ አለ፣ እሱን ሰምተህ ዝም አትበል። ፋይት አድርግ፣ ፋይት አድርግ፣ ፋይት አድርግ። አንዳንዴ እኮ ጳውሎስ እኮ ተናዶ ማለት ነው። እንዴት ትደክማላችሁ? ደም እስከ ማፍሰስ ድረስ እኮ አልታገላችሁም ብሎ የሚናደድበት ስፍራ አለ። እናንተ የ20 ደቂቃ ጸሎት ወይም 10 ደቂቃ ጸሎት ጸልያችሁ ደክሟችኋል። ጳውሎስ ደም እስከ ማፍሰስ ድረስ እኮ አልታገላችሁም ይላል። ለጢሞቴዎስ ምን እያለው ነው? ትንቢት አለ፣ አስቀድሞ የተነገረ ድምፅ አለ። ምን ማለት አለብህ? ፋይት ማድረግ አለብህ። ፋይት ትንቢት አላችሁ። ከእግዚአብሔር ዘንድ የሰማችሁት ነገር አለ። yes ከእግዚአብሔር ዘንድ የሰማችሁት ነገር፣ ከእግዚአብሔር ዘንድ ያያችሁት ነገር አለ፣ ያለማችሁት ነገር አለ። እንዴት ነው ፋይት ማድረግ ያለባችሁ? መልካሙን ገድል እንዴት እንጋደል? እንዴት ነው ለትንቢቴ ፋይት፣ ለትንቢቴ የምዋጋው እንዴት ነው? ቀላል አማርኛ እሺ፣ ታነሳስ ይገር አሌክስ ዘጋሩ። ቀላል አማርኛ የእግዚአብሔርን ባህሪ ላሳያችሁ። የእግዚአብሔርን ባህሪ አሹ ዘጋሩ። አሹና አሌክስ አንድ ሰፈር ናቸው። የሺ ሌላ ሰፈር ነው። በአሌክስ እና በሱ መካከል ጸብ ተፈጠረ። ሂደው ተጣሉ። እሱ ተመቶ መጣ። ከኔ ጋር ናችሁ? እዛ ሰፈር ሂጄ ተመትቼ መጣው ቢለው ለአሸናፊ የአሸናፊ መልስ ምን ይመስላችኋል? ለምን ስትሄድ አልጠራኸኝም ይላል። ልክ ነኝ? እግዚአብሔርም እንደዛ ነው የሚለው። እግዚአብሔርም ደሴም ቲንግ ነው የሚለው። ዳዊት በደንብ ስሙ። ዳዊት ፊሊስጤማውያንን ሊወጋቸው ተነሳ። ከዛስ ወዲያውኑ ገባው። እዚህ ጦርነት ውስጥ እግዚአብሔር ራሱ መሳተፍ ይፈልጋል። እግዚአብሔር ሆይ አለ፣ አብረን እንሂድ ትሄዳለህ አለው። አብረን እንሂድ አብረን እንውረድ ትሄዳለህ አለው። እግዚአብሔር የእናንተ እያንዳንዱ ጦርነት ውስጥ መሳተፍ ይፈልጋል። አልገባችሁም? የእናንተ የእያንዳንዱ ጦርነት ውስጥ እግዚአብሔር ምንድነው የሚጠብቀው? ቁጭ በሉ። እግዚአብሔር ምንድነው የሚጠብቀው? ኢንቫይት እስክታረጉት እስክትጠሩት፣ ይሄ ጦርነት ያንተ ነው እስክትሉት ድረስ ይጠብቃል። ካላላችሁት ለጥሎ ነው የሚያችሁ። እግዚአብሔር ቤት ሰጥሻለሁ ብለህ ነበር፣ የቤት ኪራይ አባረረኝ። ምን ላድርግ? ውጊያው ውስጥ ምን እንድታረግ እንድትጋብጁ ይፈልጋል። ዳዊት ሁሉ ጊዜ ጦርነት ሲዋጋ ይታችሁታል። እግዚአብሔር ሆይ ይላል፣ ሂጄ ልቅጠማቸው፣ አንተ አብረኸኝ ትወጣለህ ይላል። ለምን? ውጊያውን እሱ እንደሚያሸንፍ ያውቃል። ይዞት የሚወጣው እግዚአብሔር እንደሚያሸንፍለት ያውቃል። ከዚህ በፊት ነግሬያችኋለሁ። መጽሐፍ ቅዱስ ውስጥ አንድ ጊዜ መንፈሳዊ አባቴ ቸርች ፕሮግራም ሊሰብክ እንደዚህ እየሄደ ነው እና መንፈስ ቅዱስ ጠየቀው። የያዝከው ምንድን ነው አለው። የያዝኩት መጽሐፍ ቅዱስ ነው አለው። እኮም አሁንም ጠየቀው ድጋሚ፣ ይሄ መጽሐፍ ቅዱስ ምንድን ነው አለው። የሚመልሰው ስላጣ አሁንም የያዝኩት ጥቁሩን መጽሐፍ ቅዱስ ነው አለ። መንፈስ ቅዱስ ድጋሚ ጠየቀው። ድጋሚ ሲጠይቀው ምላሽ ከራሱ ከመንፈስ ቅዱስ ጠየቀው እና መንፈስ ቅዱስ ምን እንዳለ ታውቃላችሁ? ጠላቶቼን ሁሉ አሸንፌ ስለኔ የተጻፈ መጽሐፍ ነው አለው። እና እዚህ መጽሐፍ ውስጥ የምታገኙበት የተነሱብኝን ጠላቶቼን በሙሉ አሸንፎ ስለኔ ገድል የተጻፈ መጽሐፍ ነው አለው። ሄሎ ከዘፍጥረት እስከ ራዕይ ብታነቡት እዛ ውስጥ የምታገኙት አንድ ነው። ፊሊስጤማውያን፣ አማሌቃውያን፣ የመጨረሻው ጠላት ደግሞ ኃጢአትና ሞት፣ ይሄን ሁሉ ፋይት አድርጎ አሸንፎ ስለሱ የተጻፈ መጽሐፍ ነው። እግዚአብሔር ውጊያ የሚወድ አምላክ ነው። ውጊያ የሚወድ አምላክ ነው። እስራኤል የምትባል ሀገር ታውቃላችሁ? እስራኤል የምትባል ሀገር ኡጋንዳ መጣ። ኡጋንዳ መቅጠም የምትፈልግ እንደምታርክ ታውቃላችሁ? አሜሪካን ጎትታ ታስገባለች። አሜሪካን ጎትታ እዛ ውስጥ ታስገባታለች። ዋይ? እንደ ክርስቲያን ምንድነው ማድረግ ያለባችሁ? ትንቢት ተነግሯችኋል። ለትንቢታችሁ ስትጋደሉ እንደዚህ ያለ እግዚአብሔር የነገርከኝ አንተ ነህ። ከዚህ ትንቢት ጋር አብረኸኝ መሄድ አለብህ። ይሄንን ትንቢት አንተ ማስፈጸም አለብህ። የሚነሱ ጠላቶች አሉ፣ አሁንም እየተነሱ ነው። አንደበታቸውን ማዘጋት አለብህ። ከመንገዴ ዞር ማድረግ አለብህ። ልበ ሙሉነት በሱ እግዚአብሔር ይሄ ጦርነት ያንተ ነው።
ከነዓን ትገባለህ ያልከኝ አንተ ነህ። ይሄንን ባህር መክፈል ያለብህ አንተ ነህ። በባህሩ በኩል ሂድ ያልከኝ አንተ ነህ። ሰው እግሬን አላስቀድምም። አንተ ምን ማድረግ አለብህ? መክፈል አለብህ። መልካሙን ገድል ስትጋድሉ አንድ ነገር አድርጉ። እግዚአብሔርን እያንዳንዷ ጦርነት ውስጥ ከተቱት። እያንዳንዷ ጦርነት ውስጥ ሳምታይምስ ትልቁ ችግር ምንድነው ታውቃላችሁ? በጣም ትልቁ ችግራችን የኛ ምንድነው ታውቃላችሁ? የቀበሌ ኬዝ ትንሽ ነች እኮ እናንተ የምትወጧት ነች። ትንሽ ነች አይደል? የእናንተ ጉዳይ ሆኖ ቀበሌ ትሄዳላችሁ። ንቃችሁታል፣ ቀላለች ምናምን ብላችሁ ስትሄዱ የማትጠብቁት ነገር ምን ታውቃላችሁ? እዛ ወንበር ላይ የተቀመጠው ሰው ምን አይነት መንፈስ ይዞ እየጠበቃችሁ እንዳለ አታውቁም። መታወቂያ ለማውጣት ሁሉን ነገር አሟልተው አመት የሚመላለሱ ሰዎች እንዳሉ ታውቃላችሁ። መታወቂያ ለማውጣት አመት በሙሉ እንዲህ የሚመላለሱ ሰዎች እንዳሉ ታውቃላችሁ። አንዲት ልጅ ፓስፖርት ልታወጣ ሄዳ ሁሉ ነገር እኮ አሟልታለች፣ አሻራ ሰጣለች፣ ኤቭሪቲንግ ሰጣለች። እዚያ ያሉት ሰራተኞች በሙሉ አውቀዋታል። እና ሁሉ ጊዜ ስትሄድ ያንቺ ፕሮሰስ ላይ ነው ይሏታል። ያንቺ ፕሮሰስ ላይ እና ከ6 ወር በኋላ የሆነ ፕሮሰስ ላይ ፓስፖርት አወጣሽ ስለዚህ አይ ፕሮሰስ ላይ ስንት ወር ነው? 6 ወር። ለሷ ምንድነው? ሲምፕል ነው፣ ችግር የለም ሁሉ ነገር ካሟላው ምን ብየዋለሁ። ለምንድነው 6 ወር ሙሉ ያመላለሷት? አንድ ነገር ተሰምቷል። የውጭ በሯ እንደተከፈተ ተሰምቷል። አልገባችሁ? እዛ ያጉላላት ያሉት ወይም እዛ ስፍራ እንድትመላለስ እያደረጓት ያለው ዓለም እንደምትዞር ተሰምቷል። አልገባችሁ? እዛ የተሰማ ድምጽ አለ፣ የተሰማ ፕሮፌሲ አለ፣ የተሰማ ትንቢት አለ፣ የተሰማ ትንቢት። አንዳንዴ ምን እንደሚያጋጥም ታውቃላችሁ? ሁሉን ነገር ጨርሳችኋል፣ ኢንቨስትመንት ፍቃድ አውጥታችሁ ሁሉን ነገር የቀራችሁ የአንድ ሰው ፊርማ ነው። ገንዘቡ እንዳላችሁ ታውቋል። ሁሉንም ህጋዊ ፕሮሰስ ጨርሳችኋል። ትሄዳላችሁ። ጋሼ ስብሰባ ገብተዋል፣ ከሰዓት ይምጡ። ከሰዓት ትሄዳለህ። እሳቸውማ አሁን እኮ አለቃቸው ጠርቷቸው ሄዱ። እሺ ነገ እመጣለሁ። አመት ለአንድ ፊርማ አመት። ከዛ ለጸሐፊዋ እሺ በቃ ችግር የለውም ይሄን የሻያጂ ጋሼ ሲመጡ ንገሪኝ ብለሃት ትሄዳለህ። እሺ ጸሐፊዋ ረስተሃለች። የሻይ ሰጣትን ሻይ ጠጣበታለች፣ ወረቀትን ተቀበለች፣ ረስተሃለች ጸሐፊዋ። ለምን ይመስልሃል? በዛ ቢዝነስ ውስጥ የሆነ ነገር ተሰምቷል። በዛ ቢዝነስ እንደምትባረክ ለብዙዎች አባት ወይም እናት እንደምትሆን ተሰምቷል። አስታውሳለሁ ይሄ ወርቅ የማውጣት ፍቃድ ይዞ ትልቅ ቢዝነስ ከሆኑ ባለሀብቶች ጋር ጨርሶ የአሜሪካ ፓስፖርት፣ የአሜሪካ ቪዛ፣ የካናዳ ቪዛ ኑሮት የቡሩንዲ ቪዛ የተከለከለ ሰው አውቃለሁ። ያለም የመጨረሻ የደሃ ሀገር ቪዛ ተከልክሏል ሰውየው። ለምን ይመስላችኋል? እዛ ስራ እንዳለው ተሰምቷል። ሄሎ የሰማችሁ ነው? ምን ተብሏል? ተሰምቷል። ፋይት እንደሚያረጋችሁ ወይም የእናንተ ላይፍ ላይ የተነገረ ነገር እንዳለ ከገባችሁ ቀበሌም ስትሄዱ የናዝሬቱ ኢየሱስ ቀበሌ እየሄድኩ ነው፣ መሄደው ለዚህ ጉዳይ ነው። አንተ ከፊት መሄድ አለብህ። እዚያ ያለውን ጣዖት ማስጣል አለብህ። እዚያ ያለውን ውጊያ መዋጋት አለብህ። እዚያ ያለውን ነገር በሙሉ ለማን ሰጥቻለሁ? ለአንተ ሰጥቻለሁ። አንተ እያንዳንዱ ጦርነት ውስጥ አስገቡት። እያንዳንዱ ጦርነት ይሆና እስካሁን በመጣሁበት የክርስትና ላይፍ ስለ እግዚአብሔር ምን ተረድተሃል ካላችሁኝ፣ ስለ እግዚአብሔር የገባኝ ከገቡኝ ብዙ ነገሮች አንዱ ልንገራችሁ። እግዚአብሔር ጦርነት የሚወድ አምላክ ነው። ጦርነት ይወዳል። እግዚአብሔር እዚህ ጋር ጦርነት አለ ስትሉት ደስ ነው የሚለው። መጽሐፍ ቅዱስ እንደዚህ ይላል። እግዚአብሔር ስሙ ማን ነው? ስሙ ምንድነው? ተዋጊ ነው። መዋጋት ይፈልጋል። በቃ አንዳንድ ሰው ሰፈር ውስጥ አይታችኋል። ላይክ ካልተጣላ አንድ ቀን ማሳለፍ የማይችል አይነት ሰው። እግዚአብሔር ልክ እንደዛው ነው። የሆነ የሚዋጋው ነገር ይፈልጋል። ጌታው እዛ ቀበሌ እየተዋጉ ነው። ኦኬ አሁን ስራ ተገኝቷል። ጌታው እዚህኛው ጋር መዋጋት ባህሪው ነው። መዋጋት ደስ ይለዋል። መጽሐፍ ቅዱሳቸውን እስኪ በደንብ ስለ እስራኤል የሚናገሩትን ትንቢቶችን በሙሉ ሰምታችኋል። አጠፋችኋለሁ፣ አደቃችኋለሁ፣ ይሄ ሳር በእግር እንደሚረግጥ ረግጣችኋለሁ። ፕሮፌሲ እኮ ነው። ረግጣችኋለሁ፣ አጠፋችኋለሁ፣ አደቃችኋለሁ፣ ፈጫችኋለሁ። ፕሮፌሲ ነው። የሚናገረው ማን ነው ሲባል እግዚአብሔር። መዋጋት ደስ ይለዋል። የእግዚአብሔርን ባህሪ ጦርነት ደስ ይለዋል። እያንዳንዱ ጦርነታችሁ ውስጥ ከተቱት። ይሄ አንተ ነው በሉት።
ቁጭ በሉ። ቴንክ ዩ። በዚህ አጋጣሚ እስኪ አንድ ስክሪፕቶና ወረቀት ያዙ። ካልያዛችሁ ደግሞ ስልካችሁን ያዙ። እና አሁን የምነግራችሁን ነገር አስቡት። አሁን የምነግራችሁን ነገር ብዙ ነገር ለማድረግ እየሞከራችሁ ነው። ብዙ ነገር ለማድረግ እየሞከራችሁ ነው። ያስቸገራችሁ ቢሮ ወይም ያስቸገራችሁ ግለሰብ አለ። ሰውየውን ጻፉት። ያው ሰጥቻለሁ በሉት። ነገ ጧት ወንበሩ ላይ ታገኙትም ሰውየውን። ከኔ ጋር ናችሁ? ነገ ጧት ምን ላይ ታገኙትም? አታገኙትም። ነገ ጧት አታገኙትም። እግዚአብሔር ምንድነው? ተዋጊ ነው። መንፈሳዊ ጦርነት ውስጥ እቺ የመጨረሻ ነገር ልንገራችሁ፣ ከዛ በሰዎቹ ላይ እንጸልያለን። መንፈሳዊ ጦርነት ውስጥ አንድ እንዲገባችሁ የሚፈልገው ነገር ምንድነው ታውቃላችሁ? እስኪ ምን ያህሎቻችሁ እግዚአብሔር ይቅር ባይ እንደሆነ ታምናላችሁ? ምን ያህሎቻችሁ እግዚአብሔር ይቅር ባይ እንዳልሆነ ታምናላችሁ? መልሱት። ያውና መንፈሳዊ ሰው ብዙ ጊዜ መንፈሳዊ ሰው ጋር አትጣሉ። ስፒሪት ቢንግ መንፈስ የተሸከመን ሰው አትጣሉ። እንደዚህ አታድርጉላለሁ። ብዙ ጊዜ የተቀቡ ሰዎች ጋር አትጋጩ፣ መንፈሳዊ ሰዎች ጋር አትጋጩ ብዙ ጊዜ ይላል። ለምን እንደምታውቃላችሁ? አንድ መንፈስ የሰማችሁ ነው። መንፈሳዊ ዓለም ላይ ይቅርታ የሚባል ነገር አይታወቅም። በብርሃኑም ዓለም አይታወቅም፣ በጨለማውም ዓለም ይቅርታ የሚባል ነገር አይታወቅም። መንፈስ አጥፍተሃል ብሎ ካሰበ ካልገደለህና ደም ካላየ አይመለስም። ለዛ ነው ሁላችን እንዴት ይቅር ተብላችኋል ሲባል የኛን ቁጣ ልጁ ላይ ያበረደው እኮ ነው የምንለው። ለምን? እኛ እንዳጠፋን ገብቶታል። ሰው ልጁ መጣና የነሱን ቅጣት እኔ ወስዳለሁ አለ። ለዛ ነው የእግዚአብሔር ቁጣ የበረደው። ስፒሪት ቢንግ ከተናደደ አጥፍታችኋል ብሎ ካሰበ ካላጠፋችሁና ደም ካላየ ካልሞታችሁ አይመለስም። ይቅርታ አድርጌያለሁ ካለ የሆነ ሰምቲንግ ሞቷል ማለት ነው። ጨለማን የሚያንቀሳቅሱ ሰዎች በእናንተ ላይፍ ላይ ሜቢ በእናንተ ላይፍ ላይ የእናንተ ቢዝነስ እንዲያሽቆለቆል ወይም እንዲዘጋ ነው እኮ መንፈሱን የላኩት። ያልገባቸው ነገር ምን ተጠቃላችሁ? ያ የላኩት መንፈስ የእናንተን ቢዝነስ ዘግቶ አይመለስም። እናንተን ካልገደል አይመለስም። because ያ የመንፈስ ባህሪ ነው። ያ የመንፈስ ባህሪ እግዚአብሔር ለዛ ነው አማሌቅን አጥፋልኝ ፊሊስጤማውያን አጥፋልኝ ሲል የሆነ ነገር ሰርተዋል። ካልጠፉ ምን አይልም። መጽሐፍ ቅዱስ በጣም የሚገርመኝ ነገር ምን ታውቃላችሁ? ሙሴ ልጁን አልገረዘም ብሎ እግዚአብሔር ሙሴን ሊገለው ፈለገ ይላል። አስቡት። ህዝቡን ከኤርትራ እንዳስወጣ ረሳው፣ ባህር እንዳከፈለ ረሳው፣ ከግብጽ የነበረው ኤቭሪቲንግ ረሳው እግዚአብሔር። ሙሴ ልጁን አልገረዘም፣ መሞት አለበት አለ። አስቡት። ረጅም ጊዜ እሱ ጋር እግዚአብሔር ጋር አብራችሁ ወክ አረጋችሁ በኋላ ልጃችሁን አልገረዛችሁም ብሎ አንድ ጥፋት እኮ ነው ያጠፋችሁት። መንፈስ ካልገደላችሁ አይመለስም። ከዛ የሙሴ ሚስት ኢትዮጵያዊ ስለሆነች ብልህ ነበረች። ኢትዮጵያውያን ሴቶች ብልህ ናቸው ብዬ ነው። ልጇን ገረዛችሁ። እግዚአብሔር ሊገለው ከነበረው ቁጣ ተመለሰ። አንድ ጥፋት እኮ ነው ያጠፋው። ከዛ ሁለተኛ ጊዜ ሙሴ ሲያጠፋ የተፈጠረውን ነገር ታውቃላችሁ? ሙሴ አለው አንተን ከመግደሌ በፊት ራስህ ሂድና ሙት አለው። የተራራውን ስም ነገረው፣ እንዴት መሞት እንዳለበት ነገረው። አንድ ጥፋት። ክብር ለኢየሱስ ይሁን። ለምንድነው መንፈሳዊ ጦርነት ውስጥ ይሄንን የመንፈስ ባህሪ ነገርኳችሁ? መንፈሳችሁ እስካልተቆጣ ድረስ እንደ መንፈሳዊ ሰው እስካልተቆጣችሁ ድረስ የምታረጓቸው የትኞቹም ድርጊቶች በሙሉ አይሰሩም። ለዛ ነው መጽሐፍ ቅዱስ አምርረህ የተነሳ ሰዓት ነው የሚለው። በቁጣ መነሳት አለባችሁ። ጻፋችኋቸው? ከፍ አድርጓቸው። እግዚአብሔር ሆይ በሉ። እነዚህን ኬዞች በሙሉ ላንተ ሰጥቻለሁ። እነዚህን ሰዎች ላንተ ሰጥቻለሁ። እንድታደቃቸው፣ እንድታጠፋቸው፣ እንድታሰናበታቸው ነው የሰጠሁ ከመንገዴ ዞር እንድታረጋቸው ከስራዬ ዞር እንድታረጋቸው ከአገልግሎቴ ዞር እንድታረጋቸው ከእርምጃዬ ዞር እንድታረጋቸው እንድታረጋቸው ነው እግዚአብሔር ሆይ ይሄን ውጊያ ላንተ ሰጥቻለሁ። በዛሬው ቀን
በዛሬው ቀን የውጊያውን ውጤት ካንተ ማየት ፈልጋለሁ። የውጊያውን ውጤት ካንተ ማየት ፈልጋለሁ። እግዚአብሔር ተዋጋልኝ ዛሬ ሆኖ ማለት ፈልጋለሁ። እግዚአብሔር ተዋጋልኝ ዛሬ ሆነ ማለት ፈልጋለሁ። እግዚአብሔር ውጊያዬን አሸነፈልኝ ማለት ፈልጋለሁ። እግዚአብሔር ውጊያዬን አሸነፈልኝ ማለት ፈልጋለሁ። እግዚአብሔር ድል ሰጠኝ ማለት ፈልጋለሁ። እግዚአብሔር ድል ሰጠኝ ማለት ፈልጋለሁ። በእነዚህ ጉዳዮች ላይ በእነዚህ ጉዳዮች ላይ እኔ አልዋጋም። ያንተን ስም ጠርቻለሁ። አንተ ተዋጊ ነህ። ይሄንን ጉዳይ ሰጠሁ። በዚህ ጉዳይ ላይ አንተ ጣልቃ ግባ። ጠላቶቼን ፈጽመህ አጥፋቸው። መታሰቢያ እስከማይኖራቸው ድረስ አጥፋቸው። ከመንገድ ያሰናብታቸው። እኔ ወደ ምስራቅ ከሄድኩ ወደ ምዕራብ እንዲሄዱ አድርጋቸው። ወደ ሰሜን ከሄድኩ ወደ ደቡብ እንዲሄዱ አድርጋቸው። አቅጣጫቸውን ከኔ ለየው። ከመንገድ ያሰናብታቸው። ተናገሩ። ከመንገዴ ገለል አድርጋቸው። ድምጻቸው አይሰማም። ከመንገዴ ገለል አድርጋቸው። ከመንገዴ ዞር አድርጋቸው። የተነሱብኝ ላይ አሁን ተነሳባቸው። ሁላችሁም በእግሮቻችን ቆም። ከኔ ጋር ለመጸለይ ሬዲ ናችሁ? ሁላችሁም መዝሙር 35ን ክፈቱ። እሱ ነው የምንጸልየው። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝን ተዋጋቸው። ጥሩርና ጋሻ ያዝ። እኔን ለመርዳት ተነሳ። እኔን ለመርዳት ስትነሳ ባዶ እጅህን እግዚአብሔር ሆይ እንዳትነሳ። በእጆች ጥሩርና ጋሻ ያዝ። ሰይፍህንም እዘዝ። የሚያሳድዱኝን መንገዳቸውን ዝጋ። የሚያሳድዱኝን በሉ። የኔ መልካም ነገር ደስ የማይላቸው መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚፈልጉ መሞቴን የሚፈልጉ መጥፋቴን የሚፈልጉ ድሃ መሆኔን የሚፈልጉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚያስቡ ይፈሩ። ሀፍረት ይክደናቸው። ወደ ኋላቸው ይመለሱ። ቢዝነሳቸው ወደፊት አይሂድ። ስራቸው ወደፊት አይሂድ። ሁሉ ነገራቸው ወደ ኋላ ይሁን። በነፋስ ፊት እንዳለ ትቢያ ይሁኑ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። ተናገሩት። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው። የእግዚአብሔር መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና ያላወቁት ወጥመድ የያዛቸው። ያላወቁት ወጥመድ ይምጣባቸው። ተናገሩ። ያላወቁት ወጥመድ ይምጣባቸው። ለኔ የሸሸጉት ወጥመድ ራሳቸውን የያዛቸው። በራሳቸው ወጥመድ ውስጥ ራሳቸው ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል። በማዳኑም
በማዳኑ ሐሴት ታደርጋለች። ሐሴት ታደርጋለች። አጥንቶቼ እንዲህ ይሉሃል፣ አጥንቶቼ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? አቤቱ እንዳንተ ማን ነው? በደምብ ስሙ፣ በደምብ ስሙ። አሜን 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 አሜን። ዳዊት አቤቱ እንዳንተ ማን ነው ያለው መቼ ነው ታውቃላችሁ? ጠላቶቹ መልአክ መንገዳቸውን ከዘጋ ካስጨነቃቸው ወደ ኋላ ከተመለሱ መንገዳቸው ጨለማና ዳት ከሆነ በኋላ አጥንቶቼ እንዲህ ይሉሃል። ውጊያን ከተዋጋ በኋላ በሉ ውጊያን ከተዋጋ በኋላ ድል ካረክልኝ በኋላ ድል ካረክልኝ በኋላ አጥንቶቼ እንዲህ ይሉሃል፣ አጥንቶቼ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? አቤቱ እንዳንተ ማን ነው? አቤቱ እንዳንተ ማን ነው? አቤቱ እንዳንተ ማን ነው? ችግረኛን ከሚቀማዎች ችግረኛውን ከሚቀማዎች ችግረኛንና ድሃውንም ችግረኛውና ድሃውን ከሚነጥቀው እጅ ትዳደናለህ። ከሚነጥቀው እጅ ትጋርደኛለህ። ከሚነጥቀው እጅ ታድናለህ። ከሚነጥቀው እጅ ታድናለህ። የክፋት ምስክሮች ተነሱብኝ። የክፋት ምስክሮች ተነሱብኝ። ተናገሩት። የክፋት ምስክሮች ተነሱብኝ። ስሜን በከንቱ አጠፉ። ስሜን በከንቱ አጠፉ። የማላቀውንም የማላቀውንም በእኔ ላይ ተናገሩ። በእኔ ላይ ተናገሩ። ስለ በጎ ነገሬ ስለ በጎ ነገሬ ክፋትን መለሱልኝ። ክፋትን መለሱልኝ። ነፍሴንም ልጆች አሳጧት። ልጆች አሳጧት። እኔ እነርሱ በታመሙ ጊዜ እኔ እነሱ በታመኑ ጊዜ ማቅ ለበስኩ። ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩ። ለእናቱም እንደሚያለቅስ ራሴን ዝቅ ዝቅ አደረግኩ። እነርሱ ግን በእኔ ላይ ተሰበሰቡ፣ ደስም አላቸው። ግፈኞች ክፉዎች በእኔ ላይ ተሰበሰቡ፣ እኔ ግን አላወቅኩም። ቀደዱኝ፣ አልተውኝም። ፈተኑኝ፣ በሳቅም ዘበቱብኝ። ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው ብቸኝነቴንም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ። በብዙ ሕዝብ መካከል አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው። በከንቱ የሚጠሉኝም በዓይናቸው አይጣቀሱብኝ። ለእኔ ሰላምን ይናገሩልኛል። በቁጣ ግን ሽንገላን ይመክራሉ። አፋቸውን በእኔ ላይ ያላቀቁ። እሰይ ውድቀቱን አየን ይላል። እሰይ ዓይናችን አየው ይላል። አቤቱ አንተ አየኸው፣ ዝም አትበል። አሜን አሜን አሜን። ዝም አትበል። ወር ላይ ከፍ አድርጉት። አቤቱ ይሄን አየኸው፣ ዝም አትበል። አቤቱ ከኔ አትራቅ። አምላኬ ጌታዬ ለፍርድ ተነስ። አቤቱ ፍርዴን አድምጥ። ዳዊት ምን እያለ ታውቃላችሁ? እኔ የምፈርደውን ማጽደቅ አለብህ። እኔ እንደዚሁን ያልኩትን ፍርዴ ምን በል አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ። በላዬም ደስ አይበላቸው። በልባቸው እሰይ ነፍሳችን ደስ አላት አይበሉ። ደግሞም ዋጥነው አይበሉ። በመከራዬ ደስ የሚላቸው ይፈሩ። በመከራዬ ደስ የሚላቸው ይፈሩ። በአንድነት ይጎስቁሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው። ሐሴትን የሚያደርጉ የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። ክብር ለኢየሱስ ይሁን። አሜን 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 አሜን።
አንዳንዶቻችሁ ውጤቱን ከዚህ ፕሮግራም ሳጨርሱ ነው የምታዩት። አሜን 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 አሜን። የውጊያውን ውጤት ከዚህ ፕሮግራም ሳጨርሱ ነው የምትሰሙት። አሜን። የውጊያውን ውጤት የምትቀበሉት ከዚህ ፕሮግራም ሳጨርሱ ነው። አሜን። ወረቀቱን ኪሳችሁ ክተቱ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።